አስቡት፣ በሰማይ ላይ በነፋስ እየበረራችሁ ከስራችሁ ደግሞ በጣም አስፈሪ የሆኑ ጂኖች፣ ጉልበተኛ የሆኑ ጂኖች የእናንተን ትዕዛዝ ለመፈጸም ሲጠብቁ፣ የአዕዋፋት እና ከምድር በታች ያሉ ጉንዳኖች የሚናገሩትን ንግግር እየሰማችሁ ዓለምን መግዛት። ይህ የፊልም ታሪክ አይደለም። ይህ በሰው ልጅ ታሪክ ውስጥ ማንም ያላገኘውን ወደፊትም ማንም የማያገኘውን የታላቁ ንጉሥ እና ነቢይ ታሪክ ነው። ይህ አስገራሚ የሆነ ታሪክ ዛሬ የምናየው አውሎ ነፋስን እንደ ፈረስ የጋለበው ጂኖችን ለከባድ ሥራዎች ያዘዘው እና የሳባን ንግሥት ዙፋን በዐይን እርግብግቢት ብቻ ያስመጣው የነቢዩላህ ሱለይማን ዓለይሂ ሰላቱ ወሰላም አስገራሚ ታሪክ ነው። ይህ ታሪክ ስለ ስልጣን ብቻ አይደለም። ማንም የማያውቀውን ምስጢር የምንፈትሽበት አስገራሚ ጉዞ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀቢ ቄሬ ቤተሰቦች እንደምን አላችሁ? ዛሬ ደግሞ እጅግ በጣም ልብ አንጠልጣይ የሆነውን የነቢዩላህ ሱለይማን ዓለይሂ ሰላቱ ወሰላም ታሪክ ተመልሻለሁኝ። ቪዲዮውን ከመጀመራችሁ በፊት ይህንን ትምህርት ለብዙ ሰዎች እንዲደርስ አሁኑኑ ቪዲዮውን ላይክ አድርጎ ይጀምሩት። ለዚህ ቤት አዲስ የሆናችሁ ደግሞ ቤቱን ሰብስክራይብ በማድረግ የዚህ ቤት ቤተሰብ ይሁኑ። የነቢዩ ሱለይማን አባት ታላቁ ነቢይ ዳውድ ዓለይሂ ሰላቱ ወሰላም ነበሩ። ሱለይማን ገና ከልጅነቱ ጀምሮ እጅግ በጣም አስተዋይና ጥበበኛ ልጅ ነበረ። አባቱም ካለፉ በኋላ ሱለይማን አላህን አንድ በጣም ከባድና ኃይለኛ የሆነ ጥያቄ አላህን ጠየቀ። ማን? ነቢዩላህ ሱለይማን። እንዲህም አለ፣ ጌታዬ ሆይ ከእኔ በኋላ ለማንም የማይገባን ንግስና ከእኔ በፊትም ለማንም ያልተሰጠውን አይነት ንግስና ስጠኝ፣ አንተ ቸርነህ ሰጪ ነህና ጌታውን ለመነ። አላህም የሱለይማንን ጸሎት ዱዓ ተቀበለ። ከሰው ልጆች ታሪክ በፊትም ሆነ በኋላም ማንም ያላገኘውን ስልጣን ተሰጠው። ሱብሃንአላህ። አላህ ንፋስን አገራለት፣ ንፋስን እንዲታዘዘው አደረገለት። ይውላችሁ ጠዋት ተነስቶ የአንድ ወር መንገድ ይጓዝ ነበረ። ማታ ተነስቶ የአንድ ወር መንገድ በንፋስ ይጓዝ ነበረ። አስፈሪ እና ጉልበተኛ የሆኑ ጂኖችም ይታዘዙት ነበረ። ግዙፍ ቤተ መንግስቶችን እና ሐውልቶችን እና ትልልቅ ጎድጓዳ ሳህኖችን ይገነቡለት ነበረ። ከዚህም በላይ ደግሞ የሚገርመው የአዕዋፋትን እና የእንስሳቶችን ቋንቋ ተማሩ እና ያውቁ ነበረ። አጃኢብ ነው። አንድ ቀን ነቢዩላህ ሱለይማን ከግዙፍ ሰራዊታቸው ጋር ከሰው ከጅን እና ከአዕዋፋት የተወጣጡ ሰራዊታቸው፣ ግዙፍ ሰራዊታቸው፣ የእርሳቸው ሰራዊት ከሰው ብቻ አልነበረም፣ ከጅኖችም ከአዕዋፋትም ከተውጣጣው ሰራዊቱ እየተጓዘ ነበረ። በመንገድ ሳሉም የጉንዳኖች ሸለቆ ጋር ሲደርሱ አንዲት ትንሽዬ ጉንዳን እነኚህን ሰራዊት ከሩቅ አየች።
ወዲያውንም ለሌሎች ጉንዳኖች እንዲህ አለቻቸው፣ እናንተ ጉንዳኖች ሆይ ስሙኝ፣ ሱለይማንና ሰራዊቱ እየመጡ ነው። ሳያውቁ እንዳይረጋግጧችሁ ሁላችሁም ወደ ቤታችሁ ግቡ አለቻቸው። ይህቺ ትንሽ ጉንዳን እንዲህ ስትል ነቢዩላህ ሱለይማን አለይሂ ሰላቱ ወሰላም ሰሟት። ሱብሃንአላህ። ከዛ በኋላ እኔ ትልቅ ነኝ ሳይሉ ስልጣናቸው ምን ሳይል በጣም ይህን ሁሉ ግዙፍ የሆነ ስልጣን እያላቸው ይህን ያክል ተአምር አላህ የሚያደርጉበት ሳቅም ሰጥቷቸው ምንም ሳይላቸው ሳቁ። በማን ነው የሳቁት? በዚህ ትንሽዬ ጉንዳን ንግግር ነው የሳቁት። ሱብሃንአላህ። በቃ እቺ ትንሽዬ ጉንዳኖች ሆይ ነቢዩ ላይ ሱለይማንና ሰራዊቱ እየመጡ ስለሆነ ሳያውቁ፣ አያቸው ሳያውቁ እንጂ እያወቁ ጉንዳኖችን ይረጋግጡ አይሄዱም። ሱብሃን በጣም ትልቅ የሆነ እንትን የሚፈልግ ነው እና ሳያውቁ እንዳይረጋግጧችሁ ሁላችሁም ወደ ቤቶቻችሁ ግቡ ብላ ለሌሎች ጉንዳኖች ስትነግራቸው ይህን ነቢዩላህ ሱለይማን አለይሂ ሰላቱ ወሰላም ሲሰሙ በጣም ተገረሙ፣ ሳቁም፣ ፈገግ አሉ። ከዛ ወደ ጌታቸው አልሐምዱሊላህ አሉ። ምስጋና ላንተ ይገባህ ብሎ ለአላህ ሽኩር አደረሱ። ለምን? የዚህችን ጉንዳን ትንሽዬ ጉንዳን ንግግር ሰምቶ በማወቃቸው በዚህ ንግግር ብቻ ጌታቸውን አመሰገኑ። ይቀጥላል አስገራሚው ታሪካቸው። በሌላ ጊዜ ደግሞ ሱለይማን ሰራዊቱን የተቆጣጠረ እያለ ሁድ የተባለችውን ወፍ አጣት። ሁድን አላያትም ወይንስ ከጠፉት ናት በማለት ተቆጣ። ብዙም ሳይቆይ ግን ሁድ የተባለችው ወፍ መጣች እና አንድ አስደንጋጭ ሆነ ዜና ይዛ መጣች። እንዲህም አለች፣ አንተ የማታውቀውን የሆነን ዜና ይዤ መጣሁኝ አለች። ከሳባ ማለት የአሁኑ የመን አካባቢ ማለት እውነተኛ የሆነ ዜና አመጣሁልህ። እንዴት ሴት ባልቂስ በእርሱ ላይ ስትነግስ ከተሰጠውም ሁሉ የተሰጠችን ለእርሷም ታላቅ ዙፋን ያላትን አገኘሁ። እሷም ሆነች ሕዝቦቿ ከአላህ ሌላ ለፀሐይ ሲሰግዱ አየሁኝ አለች። ሱለይማን አለይሂ ሰላቱ ወሰላም ዝም ብሎ አላመናት። እውነትን ተናገርሽ ወይንም ከውሸታሞች ከሆንሽ እናያለን ብሎ ደብዳቤውን ጽፎ እችኑም ወፍ አስይዞ ላከት። ደብዳቤውም እንዲህ ይል ነበረ፣ በአላህ ስም እጅግ በጣም ርኅሩህ እና በጣም አዛኝ በሆነው እኔ ላይ አትኩሩ፣ ሙስሊሞችም ሆናችሁ ወደ እኔ ኑ ይል ነበር። ንግሥት ባልቂስ ደብዳቤው ሲደርሳት ሱለይማንን ለመፈተን እጅግ በጣም ውድ የሆኑ ስጦታዎችን ላከችለት። እርሱ ግን ስጦታውን አልተቀበለም። አላህ የሰጠኝ እናንተ ከሰጣችሁኝ ይበልጣል አላቸው። ንግሥቲቱ ሱለይማንን ለማግኘት ወደ እርሱ እየመጣች መሆኑን ሲያውቅ ሱለይማን ለሰራዊቱ አንድ የማይታመን ጥያቄ ጠየቃቸው። እናንተ መኳንንቶች ሆይ እነርሱ ሙስሊሞች ሆነው ከመምጣታቸው በፊት ዙፋኗን የሚያመጣልኝ ማን ነው ብሎ ጠየቃቸው። ለሸንጎዎቹ ለሰራዊቶቹ ከጂኖች ውስጥ እጅግ በጣም ኃይለኛ የሆነው ኢፍርት የሚባለው እንዲህ አለ፣ አንተ ከቆምክበት ስፍራ ከመነሳትህ በፊት እኔ አመጣልሃለሁኝ አለ። አስቡት እንግዲህ። ግን ሱለይማን ከዛም የፈጠነ ፈልጎ ነበር። ከዛ
ዕውቀት ያለው ሌላ ሰው ደግሞ ምን አለ? ይህ ሰው ዓይንህን ከማርገብገብህ በፊት እኔ አመጣልሃለሁኝ አለ። ሱብሃንአላህ። እና ይህ ዕውቀት ያለው ሰው እንዳለውም ሱሌይማን ዓይኑን አርገብግቦ ከመክፈቱ በፊት ይህ ዙፋን ከየመን ወደ ቤተል መቅደስ ኢየሩሳሌም አመጣው። ሱሌይማን ይህንን ነገር ሲያይ ሱብሃንአላህ ይህ ከጌታዬ ችሮታ አንዱ ነው ብሎ አላህን አመሰገነው። ያቺ ባልቂስ ንግሥቷ እሷ እየመጣች ነበር። ቀድሟት መጥቶ ይህ ንግሥናዋ ዙፋኗ ሁሉ እዚህ ቁጭ ብሎ ስታየው በጣም ተገረመች። የምታየውን ማመን አቃታት። በጣም ተገርማ ይህኔ ፈጣሪዋን አውቃ ይህች ንግሥት ሰለመች። ይህን ሁሉ ትልቅ ስልጣን የነበረው ነቢይ እና ንጉሥ አሟሟቱ ግን ለጂኖችም ሆነ ለሰው ልጆች እጅግ በጣም አስተማሪ የሆነ ነገር ነበረ። ሱሌይማን አለይሂ ሰላቱ ወሰላም ለጂኖች ቤተል መቅደስ ወይም ደግሞ አልአቅሳ እንዲገነቡ አዘዛቸው። በጣም ጉልበተኛ የሆኑ ጂኖችን አዟቸው ነበረ። ጂኖችም ትዕዛዙን ተቀብለው እጅግ በጣም ከባድ ሥራ ላይ ነበሩ፣ እየሰሩ ነበረ። ሱሌይማን አለይሂ ሰላቱ ወሰላም በበትራቸው ላይ ተደግፎ እንደቆሙ ስራቸው ወይም ስራውን እየተቆጣጠረ ሳለ ሱብሃንአላህ አጃኢብ የሆነ ታሪክ ነው። እሱም የሚቀስሩት ስራውን በበትሩ ላይ እንዲደግፍ ብሎ ስራውን እየተቆጣጠረ ሳለ አላህ በዛች ሰዓት ሞቱን አዘዘ። የተጻፈችው ቀን ያቺ ቀን መጣች። ነፍሱ ወጣች። የት ሆኖ? እዛው በትሩ ላይ እንደተደገፈ። ነገር ግን በበትሩ ላይ እንደተደገፈ አልወደቀም ነበረ። እዛው ላይ ተደግፎ ነው። እዛው እንደተደገፈ ነፍሱ ወጣ። እዛው ተደግፎ ነው ያለው በቃ። ስለዚህ ጂኖች አሁንም ቆሞ እያያቸው እየተቆጣጠራቸው ነው የመሰላቸው። ነቢዩላህ ሱሌይማን ግን ሞቷል። ግን በበትሩ ተደግፎ ነው ያለው። ጂኖችንም የተቆጣጠራቸው ነበረ። ይህን አስገራሚ የሆነውን ትዕዛዙን የተቆጣጠረ ጂኖችም በጣም በኃይልና በፍጥነት አልአቅሳ መስጊድን የገነቡ እና ቆሞ እየተቆጣጠራቸው እያያቸው ስለመሰላቸው ይህን ከባድ የሆነ ስራቸውን ቀጠሉ ያለ እረፍት። ቀናት አለፉ፣ ሳምንታት አለፉ፣ ወራትንም አለፉ። ሱብሃንአላህ ይህ በጣም አጃኢብ የሆነ ታሪክ ነው። እጅግ በጣም አጃኢብ የሆነ ታሪክ ነው። ሱሌይማን አለይሂ ሰላቱ ወሰላም አሁንም እንደቆሙ ነው ያለው በበትሩ ላይ ተደግፎ። ከሞቱ ግን ብዙ ወራትን አስቆጥረዋል። በመጨረሻ አላህ አንዲት ትንሽዬ ሚስት ላከና ይቺ የተላከችዋ ሚስት ሱሌይማን የተደገፋትን በትር ከስር በላቸው። ይቺ ሚስት ዱላውን ስትበላው ሱሌይማን ወደቀ። ያኔ ሲወድቅ ጂኖችም ሱሌይማን እንደሞተ ያን ጊዜ አወቁ። እስከዛ ጊዜ ድረስ ግን እነሱ በኃይል ስራቸውን እየሰሩ ነበረ። ይህ ምንን ያሳየናል? ለምሳሌ ጂኖች እኛ የሩቁን የሆነን ገይብ የሩቁን ነገር እናውቃለን ይሉ ነበር። ነገር ግን እነሱም ጂኖችም ቢሆኑ በዛን ሰዓት ሱሌይማን መሞቱን አላወቁም ነበረ። እነሱም ያወቁት ገና ከወራት በኋላ ነው። ስለዚህ አላህ ይህን ነገር ለማስተማር ነው። እኛንም ጂኖችንም ሆነ እኛን የሰው ልጆች በተለይ እኛን የሰው ልጆችን ለማስተማር ማንም ቢሆን የሩቁን ነገር ሊያቅ የሚችለው ከአላህ በስተቀር ሌላ ምንም ነገር እንደሌለ እኛን ሊያስተምርና ሊያሳየን ፈልጎ። አስቡት እንግዲህ ጂኖቹ ስራቸው ላይ ናቸው። ሱሌይማን የተቆጣጠራቸውን የመሰላቸው ነገር ግን ሱሌይማን ሩሁ ከወጣች ነፍሲያው ከሄደች ቆይታለች። ግን አላህ ፈለገና እዛው ላይ በትራቸው እንደተደገፉ ነው ያለ። ጂኖችም አላወቁም ነበር። ስለዚህ የሩቅን ነገር የሚያውቀው አላህ ብቻ መሆኑን አላህ ለኛ ሊያስተምረን ፈልጎ ነው ይህን ታሪክ ያደረገው ማለት ነው።
የነብዩ ሱለይማን ታሪክ እጅግ በጣም ብዙ ትምህርቶች አሉት። የቱንም ያህል ስልጣን እና ገንዘብ ቢኖረን በእዛች ነገር መመካት እንደሌለብን ነው። የቱንም ያህል ጠንካራ ብንሆን ግን ሩቅ አዋቂው አላህ ብቻ እንደሆነ ያስተምረናል። ውድ ወንድሞችና እህቶቼ ይህ ቪዲዮ ይህ ታሪክ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። በሚቀጥለው በሌላ አስገራሚ በሆነ ታሪክ እስክንገናኝ ድረስ ከዚህ በፊት የሰራሁት የነብዩላህ ዩሱፍ አለይሂ ሰላቱ ወሰላም አስገራሚ የሆነ ታሪክ ይህን ቪዲዮ ከመልቀቄ በፊት ለቅቄው ነበር፣ ወይንም እዚህ ቪዲዮ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁና ሌላ አስተማሪ ቪዲዮ እስከለቀ ድረስ እሱንም ቪዲዮ እንድትመለከቱት እጋብዛችኋለሁ። በተረፈ ሰላም ሁኑልኝ፣ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።